ምንድነው ፊትሽ? አራዶኒ እባክህ ቶሎ በል ገላግላቸው። ልገላግላቸው? ቆይ ደግሞ ይህ ምን አባቱ ይሰራል? ጀመር ማታ ላይ ነበር። ኧረ እባክህ እኔ ባለመምጣት ተሸንፋ ነበር። ልታመሰግነኝ ይገባልሽ። እኔ መሸነፍስ አይመለከትም። እሺ ተደርብልኛል። የራሱ ጉዳይ። ገደል ግባሽ። ራሴ የሚመችን ገደል መጥፈልግ። ሁለተኛ እንዳትደረብልኝ። ሁለተኛ እንዳትነካ። ኧረ እንዳለካት ሚስቴ እኮ ናት። እንደውም አንተ አይደለም መንካት ኮስተር ብለህ እንኳን እንዳታትሽ። ሁለታችሁም ልቀቁ። አሁንስ አበዛችሁት። ቆይ ምንድን ነው ችግራችሁ? ልጁ ምንም ባላጠፋው ደበደባችሁት። አሁን ደግሞ እናንተ ልትጋጠሙ ትከራከራላችሁ። ቆይ ለራሳችሁ ትንሽ እንኳን አታስቡ? ቢያንስ ለእኔ አታስቡልኝም? መነጋገር አለብኝ። ቤሉል ከአንተ ጋርም ቢሆን ምንም ማውራው ነገር የለም። ሁለታችሁም ጤነኛ አይደላችሁ። አየህ በማላችን አትገቢ። አዶኒ አንተም ቢሆን ስርዓት የሚባል ነገር ይኖር። እሺ ለአንተ ምንም አይደለሁም። ተግባባን? እዚህ ፍቅረኛ ሚስቴ እያልክ አታስመስል። እኔ ምንም አይደለሁም። እሺ እረፊ። እንዳታመጪ ተናደዳ ምን ልታመጣ እንደሆነ እንዴ? እኔ ፈርቼ ሳይሆን አክብሬም ጭምር ነው። እሺ ያለህበት ስሜት ስለተረዳው። አንተ ግን በየቀኑ ዝም ስል የፈራው እየመሰለ ማስፈራራቱን ቀጠልክበት። አታበሳጭ። ይህን ቃል አደጋግመው። ከፈለክ ተበሳጭ። ስሙ አንተም እኔ እቃ አይደለሁም። እሺ ስለዚህ ለምታደርጉት ነገር ተጠንቀቁ። ማናችሁም አጠገብ ይቅርታ ነው ግን ማውራት አለብን። ቤሉል በጣም አከብር ነበር። ዛሬ በሰራው ስራ ግን በጣም ገና እንደሆንክ አሳይቶኛል። እረፊ። ብዙ መቀባጠር አይጠቅምሽ። ትንሽ እንደቅዶች ደግሞ እንደሱሽ። አሁን ኢንጂነሽን አይንድ። ኧረ እባክህ ተው እንጂ። አስገድዳኝ በቀዳው ድምፅ ታስፈራራኝ ነው። ወይኔ በጣም ፈራው። የራስ ጉዳይ። እሺ ምንም አታመጣም። ስማ አንተ አስፈራርታት ነበር አይደለ? ከኔ ራቀችው። ድሮም እንደማታፈቅረው አውቄ ነበር። አፍህን ዝጋ። ኡፍ ጆን በኤልሹ ምክንያት እጅግ በጣም ተደበደበ፣ ጉዳት ደረሰበት። እንግዲህ በአዶኒና እንዲሁም ደግሞ በቤሉን በሁለታቸው አስደብድበዋለች። ይህንን ነገር ማለት ነው እሷ እንዳደረገችውና እንደዚህ እንዳቀናበረች ሲያቅ ምን ሊያደርጋት ይችላል? ጆን ውሸት የሚባል ነገር ተንኮል የሚባል ነገር በፍጹም ምንም አይነት ነገር አይፈልግም። እንዲሁም ደግሞ በፊት ኤልሹን ማለት ነው ወዷት አፍቅሯት ነበረ በመጀመሪያ ከእሷ ጋር የተግባባው ግን ደግሞ ልክ ሲግባባት ወይንም ደግሞ ሲያቃት በመጀመሪያም አስጠንቅቋት ነበር። እኔ ምንም አይነት ነገር ውሸት አልፈልግም፣ አልወድም። ውሸት የዋሸ ሴት እኔና አንቺ እንለያያለን የሚል እንትን ነበር እየሰጣት ማለት ነው። ግን ደግሞ እሷ ያው መዋሸት ጀመረች፣ መጥፎ ስራዎችንም መስራት ጀመረች ማለት ነው። ከዛ በኋላ ነው ጆን እየተቀየረባት ወይንም ደግሞ ሊጠላትም እንትን ያለው የወሰነው ማለት ነው። እና አሁን ላይ እንግዲህ ኤልሹን ራሱ እንዳታምኛት እያላት ነበረ ማለት ነው ለኑኑ። ምንም እህትሽ ብትሆንም ብትቀርቢያትም አንቺ እያስመሰልሽ ነው እንጂ እሷ ለአንቺ ጥሩ ሆና እንደማትቀር መቼም እውነት ነው እያለ ሲነግራት ነበረ። ምክንያቱም ለኑኑ ያላትን ጥላቻ በደንብ ጆን ስለሚያውቅ ማለት ነው። በተለያዩ ነገሮች አውቋል። አንደኛ እሷን አሳግትልኝ፣ እሷን እንድታሰቃይልኝ እፈልጋለሁ እያለችን ስትነግረው ስለነበር ማለት ነው። ስለዚህ አሁን ላይ ግን ጆንን ያስደበደበችውና እንደዚህ እንዲሆን ያደረገችው እሷ ራሷ ኤልሹ መሆኗን እያወቀለት ጆን ይጨርሳታል። አሁን ላይ ግን ያው ኑኑ እጅግ በጣም ነበር ከኤልሹ ይልቅ ስለ ጆን ስታስብና ስትጨነቅ የነበረችው።
ኑኑ ነበረች። ምክንያቱም ልጁ ምንም ባላደረገ እንዴት እንደዚህ ትደበድቡታላችሁ? እንዴት እንደዚህ ታሰቃዩታላችሁ? ቤሎ እኔ አንተን እጅግ በጣም የማከብርህ ነበረ፣ ግን ደግሞ በዚህ ቦታ ሳገኝህ በእውነት አዝኜብሃለሁ ብለዋለች ማለት ነው ኑኑ። ምክንያቱም ያው ቤሎን ትወደዋለች፣ ታፈቅረዋለች። በዚያ ላይ ደግሞ ስርዓት ያለው ልጅ ነው ብላ ነው የምታስበው። እንዴት ዝም ብለ ጸጥ ብለ መተ በዚህን ያክል እንዴት ተደበድበዋለህ ብለዋለች ማለት ነው። እና ይቅርታም ጠይቋታል። በነገራችን ላይ ቤሎን ይቅርታ ጠይቋታል። ሲቀጥል ደግሞ እናውራ ብሏታል ማለት ነው። ግን በሁለታቸው ጠብ መካከል ያ ማለት ጆንን ከደበደቡት በኋላ ስለ ቤሎንና ስለ አዶኒ ትክክለኛውን ነገር እንግዲህ ኑኑ አስቀምጣለች ማለት ነው። ምክንያቱም አንተም እስከ ዛሬ ድምፅ ዘ የምታስፈራራኝን ነገር ማቆም አለብህ። ያንተ ሚስትም ያንተም ፍቅረኛ አይደለሁም። እንደዚህ ብለህ የምትናገረውን እየዞርክ የምታወረውን ነገር ማቆም አለብህ። እኔ የሁለታችሁም አይደለሁም። እኔ ስለፈልጉ እቃ አይደለሁም ብለዋለች ማለት ነው። ስለዚህ አዶኒ እጅግ በጣም ነው የተናደደው የተበሳጨው ማለት ነው። ያ ማለት እንግዲህ የቤሎን የሚወዳትን የሚያፈቅራቱን ኑኑን ለራሴ አደርጋለሁ። ከዚህ በፊት እንግዲህ ቤሎን አግቶት ካገተበት እንዲያወጣው የጠየቀችው እሷ በጣም ስለለመነችው ነበረ ማለት ነው። እሺ እሱ ካለበት ከታገተበት አወጣዋለሁ፣ ያገትኩትም እኔ ራሴ አዶኒ ነኝ በማለት እንግዲህ ለኑኑ ሲነግራት እሺ ምን ላድርግልህ ስትለው በቃ እሱን አንቺ ማየት አትችይም፣ አንቺ የኔ ብቻ ነሽ፣ አሁንም ሁልጊዜም የኔ ብቻ ነው የምትሆኚው፣ ስለዚህ ከኔ ጋ ነው ፍቅር የምጀምሪው፣ አንቺ የኔ ሚስት ነሽ ብሏት ነበረ። አዎ እወዳለሁ እያለች እንግዲህ እሷንም እንዲሁም ደግሞ ያንተ ሚስት እሆናለሁ ለዘላለም እወዳለሁ እያለች ማለት ነው። እሱ ግን ድምጿን ሲቀዳ ነበር እና በዚያ ድምፅ እያስፈራራት ያው ለራሱ ለማድረግ ከቤሎን እንድትርቅ ለማድረግ እንግዲህ አዶኒ ሞክሮ ነበረ። ግን ደግሞ ዛሬ እውነተው ወጥቷል ማለት ነው። ምክንያቱም ቤሎ ራሱ እጅግ በጣም እያሰበ ነበረ። ምክንያቱም ለምንድን ነው የራቀችኝ? ለምንድን ነው ምክንያቷን የማትነግረኝ? እያለ ነበር ማለት ነው። ያው ኑኑ በጣም እንደምትወደው እንደምታፈቅረው ያውቃል። ከጊዜ በኋላ ለምንድን ነው ከኔ የምትርቀው? ከኔ ጋር ቆማ ለማውራትስ የማትፈልገው በምን ምክንያት ነው? አዶኒ አስፈራርቶች ነው እያለ እንግዲህ ከዚህ በፊት ደግሞ ደጋግሞ ቤሎን ሲጠይቃት ነበረ። እውነቱን ደግሞ አልነገረችም። ምክንያቱም በሁለታቸው መካከል ጠብ እንዳይፈጠር ስለምትፈልግ ማለት ነው። አሁን ላይ ግን እውነቱን ተናግራለች ማለት ይቻላል። ምክንያቱም ከዚህ በኋላ ምንም ነገር አልፈራም፣ በቀዳኸው ድምፅ የምታስፈራራ ከሆነ የፈለከውን ነገር አድርግ፣ እኔ ለእናንተ እቃ አይደለሁም፣ እኔ በራሴ እንደፈለግኩት መሆን መብት አለኝ ብለዋለች ማለት ነው። ስለዚህ እውነቱን ተናግራለች፣ ተውኝ ብላለች በእርግጠኝነት ማለት ነው። አዶኒ ያስፈራራታል። አሁንም ያው ጥቃት ሊያደርስባት ይችላል፣ ግን ደግሞ ቤሎን ከጎኗ መሆን መቻል አለባት። ቢያንስ እውነተውን ተረድቷል ማለት ነው። ሲቀጥል ደግሞ እንደዚህ ተቀባብታ ወይንም ደግሞ እንደዚህ አድርጋ ወጣቻትና እንደዚህ ያደረገችው የራሷ የኤልሹ ተንኮል እንደሆነ ጆን ራሱ ገብቶታል ማለት ነው። ምክንያቱም ጆን እንደዚህ ሲያይሽ ይስቅብሻል፣ በቃ እሷ ሌሎቹ እንዲስቁባት ወይንም ደግሞ በሌሎቹ ዘንድ ማለት ነው ዝቅ ብላ እንድትታይ ነው የምትፈልገው ኑኑ ምንም ነገር እንደማታውቅ አድርጋ ማለት ነው። እና ሜካፓንም የሰራቻት ራሷ ኤልሹ አበላሽታ ያደረገችው በሰው ዘንድ የተናቀች እንድትሆን አድርጋ ነው ማለት ነው። ግን ደግሞ እንደዚሁ ሁና እንኳን እንደዚህ ተቀብታ እንኳን ጆን ምን ብሏል? በጣም ነው የምታምሪው ብሏታል ማለት ነው። በጣም ነው የምታምሪው፣ ይህን ነገር ያደረገው ማን ነው እያል እንደውም ሲጠይቃት ነበረ። ስለዚህ ኤልሹን ምንም ነገር አትመኛት እያላት ነበረ ማለት ነው። እና የኤልሹ ተንኮል የእሷ ስራ እንደሆነ እንደዚህ ያደረገችው ጆን ገብቶታል ማለት ነው። እና ቀስ ብሎ ማለት ነው በእርግጠኝነት ነገሮችን በሙሉ ያቀናበረችው እንዲሁም ደግሞ ወንድሞቿ እንዲመጡና አዶኒና ቤሎን እንዲሁም ደግሞ አዶኒ ጋር እንዲጣሉ ያደረገችው ራሷ ኤልሹ እንደሆነች በእርግጠኝነት ቆይቶም ቢሆን ማለት ነው ጆን ያው ያቃል ማለት ነው። በነገራችን ላይ እንደዚህም ሆኖ አሁን ላይ ኑኑ ሶስታቸውም እየወደዷት ነው ያሉት ማለት ነው። እና በዚህ የተነሳ ደግሞ ኤልሹ በቅናት እጅግ በጣም አራለች ማለት ነው። ምክንያቱም እሷን ያዩ ወንዶች ሁሉ ለምንድን ነው የሚወዷት?
አዶኒስ ለምንድን ነው ወንድሜስ ለምንድን ነው ቢያንስ እንኳን እኔ በጣም የምገርመኝ ኤልሹ ማለት ነው ለወንድሟ እንዴት አታስብም? ቢያንስ ከሰው ጋር ይጣላል ብላ ማለት ነው ለቤሉን እንዴት አታስብም? እንዴት ፎቶ እያነሳች ራሱ እየላከች ከወንድ ጋር እንደነበረች የሚያሳይ ነገሮችን ስትልክ ነበር ለቤሉን ማለት ነው። ቢያንስ እንኳን አዶኒንም ተወደዋለች፣ ታፈቅረዋለች ግን እንዴት ከሰው ጋር እንዲጣሉ ትጋብዛለች? በጣም የምትገርም ነሽ፣ በጣም ተንኮለኛ ነሽ ማለት ነው። እና አይንዬ በነገራችን ላይ መኩን አናግረው ነበረ። ምክንያቱም ወይዘሮ ሄልን ስራ አግኝታለች፣ ስለዚህ መስራት አለብ ብለዋለች። ካገኘችልኝ ከዚህ ከሀገር ውስጥ ለምንድን ነው ያልፈለገችልኝ? እኔ ከሌላ ሀገር ጋር ሄጄ መስራት በፍጹም አልፈልግም ብሏታል፣ ባጭሩ ማለት ነው። እና ለምንድን ነው እንደዚህ የምትለው እያለች እንግዲህ አይንዬም ስትል ነበር፣ ግን ደግሞ መሄድ አይፈልግም። ሄለን እንግዲህ በስተመጨረሻም ለመሲ ምንም ያልሆነችውን መሲ እንድትታመም ወይም ደግሞ እንድታብድ ስለምትፈልግ መድኃኒት ሰጥታት አለች ማለት ነው። በግድ እንድትውጠው ለማድረግ ሞክራለች፣ ግን ደግሞ መሲ ወደ ላይ አድርጋ አስታውኳት አስወጥተዋለች ማለት ነው። እና አሁን ላይ ስራውን መጀመር አለብኝ፣ እንደዚህ መሆን የለብኝም፣ ቤተሰቦችንም ካሉበት ማውጣት አለብኝ ብላ ወስናለች ማለት ነው። ስለዚህ መሲ ስራዋን ከጀመረች በእርግጠኝነት ቤተሰቦቿን ራሱ ሰብስባ መያዝ ትችላለች ማለት ነው። አሁን ቤተሰቦቿ ከነሱ ጋር ስላሉ ነው በነገሮች በሙሉ እየታገሰች ያለችው ማለት ነው። እና መኩ ሄዶ ይስማማል በስራው ወይንስ ደግሞ እዚሁ ይቀመጣል የሚለውን አብረን የምናየው ይሆናል ማለት ነው። መሲ መስራት አለባት በነገራችን ላይ ማለት ነው። ከቴዲ ጋር የምትገናኝበት የምትነጋገርበት አጋጣሚዎችም ስለሚፈጠሩ እና ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን ነገር ጆን ምን አይነት ውሳኔ ሊወስድ ይችላል? በእርግጠኝነት ኤልሹን ያወጣጣታል። እውነቱንም ለማወቅ በጣም ብዙ ጥረት ያደርጋል። አዶኒስ ምን ሊል ይችላል ማለት ከኑኑ ጋር ባለው ጉዳይ ምን ሊያደርግ ይችላል የሚለውን አብረን የምናየው ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ይህንኑ ሜካፕ ግን እጅግ በጣም ብዙዎች አስቆናል የሚሉ ነበረ። ግን ደግሞ እኔ ማለት ነው እኔን ለመናገር ምንም አላሳቀኝም። ግን ደግሞ የኤልሹ ተንኮል እጅግ በጣም ነበር ያናደደኝ ማለት ነው። የኤልሹ ተንኮል በጣም ነው ያናደደኝ። በተንኮሏና እንደዚህ በምትሰራው ስራ አንድ ቀን የምትጸጸትበትና ወደ ራሷ የምትመለስበት ጊዜ ይኖራል ብዬ አስባለሁ። ኤልሹ ማለት ነው ልክ እንደ እናቷ እንደ ወይዘሮ ሄልን እጅግ በጣም ተንኮለኛና አስቸጋሪ የሆነች ልጅ ነች። ቢያንስ ተንኮሏን ደግሞ ወንድሟና አዶኒ የግድ መረዳት መቻል አለባቸው። ከኑኑ ላይ የምታደርገውን ነገሮች በሙሉ እያንዳንዱ ማወቅ አለበት። በተለይ ቤሎን